ሰላም ውዶችዬ፣ እንዴት አደራችሁ? እንዴት ነው? ሰላም ነው? ሁሉ ሰላም፣ እግዚአብሔር ይመስገን። እንግዲህ ትላንትና ቪዲዮ ለቅቄ ነበር ወይራ ቅጠል ስለ ወይራ ቅጠል ቪዲዮ ለቅቄላችሁ ነበረ። ያን ቪዲዮ ያያችሁት አመሰግናለሁ፣ እግዚአብሔር ይስጥልኝ ውዶችዬ። እባካችሁን እኛ የማዳም ቅመሞች እርስ በርሳችን እንደጋገፍና ቪዲዮያችንን ሼር እየተደራረግን እንደግ እና ስለምታደርጉልኝ ሰብስክራይብ ለምታደርጉልኝ ሁሉ አመሰግናችኋለሁ። ዛሬ ደግሞ የመጣሁት በሌላ ቪዲዮ ነው። ይኸው እንግዲህ ይቺን አበባ ይሄው ዛሬ ምሻት መጥቻለሁ። ከጓሮ የቆረጥኩት እና ውዶችዬ፣ ዛሬ ደግሞ በኢትዮጵያ ጠጅ ሳር የሚባለው የማያውቅ ሰው የለም። ጠጅ ሳር ይባላል ኢትዮጵያ እንግዲህ ባህል ሲመጣ ከጨፌ ጋር ጨፌ፣ ጡንጆት፣ ጠጅ ሳር ራሱ የጠጅ ሳር ማለት ነው ተጎዝጉዞ ከኩሳዬ ጋር ተጎዝጉዞ ቅዱስ ዮሐንስ ሲመጣ ደስ ይላል። የኢትዮጵያ ቤቶች በሽታው እንትን ይላሉ እና ውዶችዬ፣ ስለዚህ ጠጅ ሳር ግሩም ፍቱህ መድኃኒት ልነግራችሁ ነው። ያው እኛ ባለማወቅ ብዙ ነገሮችን አልተጠቀምንም። አሁን ደግሞ ያወቅነው ለሰዎች ብናሳውቅ ይጠቀሙበታል በቀላሉ ማለት ነው። ይህ ማለት ጠጅ ሳር ማለት ጉንፋን፣ ለምሳሌ ጉሮሮ ለጉሮሮ ነገሮች የጉሮሮ አካባቢ ላሉ ነገሮች፣ እንደገና ደግሞ ለሳይነስም በጣም አሪፍ ነው። በሁለተኛ ደረጃ ደግሞ እንዴት ነው እነሱ ኢንፌክሽን ይሉታል በእንግሊዝኛው። በእኛ እንግዲህ ጉንፋን ነው ምናምን እንበለው አላውቅም፣ ብቻ እነሱ ኢንፌክሽን ለሆነ ነገር ይሄ ድንገተኛ አሰስዬ፣ በአረብኛ አሰስዬ ይሉታል። የሆነ በጋውና ክረምቱ ሊለዋወጥ በጋው ሊመጣ ሲል አፍንጫችን ስር እንትን የሚያቃጥለን ነገር የለም ከአበባዎቹ የተነሳ እና ይሄ በጣም በጣም አሪፍ ነው። ውፍረትም ይቀንሳል ይላሉ እነሱ እና በጣም አሪፍ ነው። በተለይ እዚህ ጉሮሮ አካባቢያችሁ ለምትቸገሩ፣ እዚህ አፍንጫ አካባቢያችሁ ለምትቸገሩ በጣም 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 አሪፍ መድኃኒት ነው። እንዳውም በድሮ ጊዜ በድሮ አሉ በዚህ በሀረቡ በኤሽያው አካባቢ ያሉ ይሄንን አድርቀው ያጨሱታል። ወይም ደግሞ አድርቀው ልክ ቤታችን ላይ የሆነ ነገር እንደሚሰቀለው የድሮ ሰዎች አሉ፣ ሕክምና ምናምን ሳይመጣ በፊት አሉ ያደርቁትና ጠቅልለውት ልክ እንደ ሽንኩርቴ እንደሚንጠለጠለው ደጅ በራፋቸው ላይ ይንጠለጠላል አሉ። ይሄ መጋኛ እንበለው ምን እንበለው አላቅም፣ ብቻ ይከላከላል ብለው ስለሚያምኑ ማለት ነው። ስለዚህ ይሄ ጠጅ ሳር ዛሬ በሀረብኛ ሻይ አክደር ይሉታል። ሻይ አክደር ነው የሚሉት በሀረብኛ ማለት ነው። በእኛ ደግሞ በሀገርኛ ጠጅ ሳር ይባላል። ጠጅ ሳር ከአሁን በኋላ መሬት ላይ ረግጠነው ጎዝጉዞ ነው እንትን የምንለው ሳይሆን አፍልተነው ጠጥተነው ቀድሞ ጉንፋን ሊይዘን ይሄ ቀድሞ የሆነ አለ አይደለ ጉንፋን ሳይሆን የሆነ የሚያሳክክ አፍንጫችን ጉሮሯችን የሚያሳክከንን ነገር ቀድሞ ይከላከልልናል ማለት ነው። በዛውም ደግሞ እግር መንገዱን እንዳንወፍር ይረዳናል። በጣም አሪፍ መድኃኒት ነው። አፍንጫ ጉሮሮ አካባቢ ለነገሮች በጣም በጣም አሪፍ ነው። ስትጠጡት ራሱ ሽታው ራሱ በጣም ደስ ነው የሚለው እና ይሄንን ምንድነው ልክ እንደዚህ ቁርጥ አድርገ ነው ያያችሁት አይደለም? እንደዚህ እየቆራረጥ ነው እንደዚህ ቁርጥ አድርገ ነው። አሁን ይሄንን ለሰዎች አሁን ላፈላላቸው ነው ሰውዬ ማለት ነው። አይጾምም መድኃኒት በሽተኛ ስለሆነ መድኃኒት ተጠቃሚ ስለሆነ ጧት ይበላል። ሴትዬ ግን ትጾማለች፣ ሌሎቹ ይጾማሉ። እንደዚህ ቁርጥ አድርገን ከዛ እናጥበዋለን። ካጠብነው በኋላ ይሄ ምንም ችግር የለም። ወዲያው አፍልተነው ነው የምንጠጣው ማለት ነው። ከዛን ወዲያው አፍልተነው ይጠጣል እና በጣም 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 ቆንጆ የሚፈውስ መድኃኒት ነው ውዶች፣ ተጠቀሙት። ምንም አይጎዳችሁም። እንደዚህ ኦርጋኒክ የሆነ ነገር ስንጠቀም ጉዳት የለውም፣ እንጠቀምበታለን። ያው ጥቅሙ ዛሬ ጠጥተን ዛሬ ሆኖ ይከላከልና ለምሳሌ ትናንትና የወይራ ዘይት የወይራውን ቅጠል እርጅና ይከላከላል ብያቸዋለሁ። ለጉበት በሽታ አሪፍ ነው ብያቸዋለሁ። የትናንትናው ቪዲዮ እዩት። ያንን ቪዲዮ ስታዩ ያ ቅጠል ማለት ወዲያውኑ እርጅናችንን ይከላከላል ሳይሆን
እሱን በምንጠጣበት ሰዓት ስኳር ነገሮችን ከዙሪያችን የፔፕሲ ምናምን ነገሮች ያው እኛ አረብ ሀገር ያለን ሰዎች ፔፕሲ ምናምን እንጠጣለን አለ። እኔ ባዘው ያልጠጣም እና እነሱን ነገር ከምትጠጡ ያ ትላንት የነገርኳችሁን የወይራውን ዘይት ማለት ነው። ምናልባት ያላያችሁ ካላችሁ ይሄ ማለት ነው። ይሄ የወይራውን ዘይት እንደዚህ አይነቱ ማለት ነው። እሱን አፍልታችሁ ከጠጣችሁ ትላንት አስተላልፌላችኋለሁ። እርጅናን፣ ጉበት በሽታን፣ ደም ግፊትን በጣም ፈውስ መድኃኒት ነው። እንደነገርኳችሁ ቆዳዬ ላይ ምንም ቆዳ የተሸበሸበ የለውም። ስለዚህ ስትጠቀሙት የውስጥ ውስጥ ሰውነታችሁንም ነው የሚያድሰው ማለት ነው። ከውስጥ የእርጅና ቆዳዎች ሴሎች የሚሰበሰቡትን እንዳይሰበሰብ እንዲወጠሩ ያደርጋቸዋል ማለት ነው። ስለዚህ ይሄኛውም ማለት ቀድመን ለድንገተኛ በሽታ አንጋለጥም። ይሄን የምንጠጣ ከሆነ ምንም አይጎዳንም። በዛ ላይ ውፍረት ይቀንስልናል። ስለዚህ ውዶች ምንድን ነው የምታደርጉ? እያፈላችሁ መጠጣት ማለት ነው። ስኳር እንዳትጨምሩበት በፈለጋችሁበት ሰዓት፣ ብትፈልጉ ማታ፣ ብትፈልጉ ከሰዓት፣ ብትፈልጉ ጠዋት እያፈላችሁ መጠጣት ነው። ኢትዮጵያ ደግሞ ያላችሁ ወገኖቼ የውላችሁ ጠጅ ሳር ይባላል። ጠጅ ሳር ይሄ የሚጎዘጎዝ የነበረው ማለት ነው። ባይዘው እኛ ኢትዮጵያ ያሉ ቤተሰቦቼ ጤና አዳም ይሄንን ጡንጁት ምናምን ጓራችን ነበረ ማለት ነው። ያው እኛ ጠጅ ሳሩ ምንም አናደርገው። አመት በዓል ሲመጣ ነበር ከጨፌ ጋር ከኩሳዬ ጋር የሚጎዘጎዝ የነበረው ማለት ነው። ግን ያው ጤና አዳም ምናምን ያው ታውቃላችሁ መድኃኒት ነው። ስለዚህ ስለ ጤና አዳምም ስለተለያየ ነገር እነግራችኋለሁ። እኛ የማናውቃቸው ብዙ መድኃኒት የሚሆኑን እኛ ይሄ ዘመን ያመጣሹን ነገር ከምንወስድ ይሄንን ተጠቅመን በጊዜ ብንድን በጣም አሪፍ ነው። የኔ ውዶች፣ የኔ ማሮች ተጠቀሙበት፣ አትጎዱም። ልጆች ደግሞ አረብ ሀገር አካባቢ ያላችሁ ይሄ ከሌላችሁ ሻይ አክተር ይባላል። ደርቆም ይመጣል ሲደራርቅ። ይሄ ነው አሁን ይሄንን ከጓሮ ነው የቆረጥኩት። ይሄ ጫፉ ሲደራርቅ እንደዚህ አይነት